የሀገራዊ ምክክር ኮሚሽን ጋር ያሉንን ጥያቄዎች አካወጣንባቸውን ጥያቄዎች ከመንግስት ጋር ከተደራደር ነው በተጨማሪ በሀገራዊ ምክክሩ እንዲታዩ ምንፈልጋቸው እንዲፈቱ ምንፈልጋቸውን ጉዳዮች ለማስጨበጥ ነው በዚህ የተገኘ ነው ማለት ነው። እንግዲህ እንደ አማራ ላለፉት 7 አመታት በላይ ማለት ነው ጦርነት ውስጥ ነው የቆየው ህዝባችን። ይሄ ጦርነት ደግሞ የህልውና ጦርነት ነው ብለን የገባንበት ጦርነት ነውና በዚህ መሀል ያዝናቸው ጥያቄዎች አማራ ህዝብ የመጥፋት አደጋ ጭምር ተጋርጦበታል። የወሰንና የማንነት ጥያቄዎች አሉ። የህገ መንግስት ጥያቄ አለን። ህገ መንግስቱ ከመሰረቱ ጀምሮ በአማራ ውክልና ጭምር እንደነ ያለ አይደለም። መሰረታዊ የሆኑ አገርን ሊበትን የሚችሉ አንቀጾች ጭምር ያሉት ስለሆነ መሻሻል አለበት ሚሉና የመሳሰሉት የመልማት የመሰረተ ልማት እና ሌሎች ጥያቄዎችን ይዘን ነው ወደ ጫካ የወጣ ነው። እነዚህን ጥያቄዎች ሰፋር ግን ወደ 17 የሚሆኑ የተቆጠሩ ጥያቄዎችን እንግዲህ ለሀገራዊ የምክክር ኮሚሽኑ ዛሬ አስረክበናል ማለት ነው። እንግዲህ ምንድነው ብዙ ጊዜ ያው የተለያዩ ሀገራትን ተሞክሮ ልንወስድ እንችላለን። ይሄ በሀገራዊ ምክክር ጉዳይ ላይ በሀገር የሚከናወኑ መሰረታዊ ነገሮች ትንሽ ፋታ ኑሯቸው ምክክር ቢደረግ ጥሩ ነው ብለን እናስባለን። ምን ማለት ነው? መሰረታዊ ለውጦች የምርጫም ሌሎች ነገሮችም እየተከናወኑ አዘሴም ታይም ደግሞ ምክክር ላይ መሆን ትንሽ የሚያደርግ ነገር ይኖራል። በእርግጥ ይሄን በቀጣይ በሰፊው እኛም ሀሳባችን የምንገልጽበት መንገድ ይኖራል ማለት ነው። ከዚህ በተጨማሪ የወጣ ነው ለህዝባችን ለሀገራችን ብለን ነው። አሁንም አገርም ጭምር የቀጠናውን ሁኔታ አይተን አገርም ያለችበትን ሁኔታ ተረድተን ጦርነቱም ለህልውና ብለን የገባንበት ትግል ራሱ ትግሉ ላይ የተፈጠሩ ችግሮች እዚህ በላይ የሚጎዱት ስለሆኑ ነው እኛ በሰላማዊ መንገድ መነጋገር ነው ሰላማዊ ትግል ማድረግ አለብን ብለን የመረጥነው። ይሄ ትግላችን ምን ጊዜም ይቀጥላል። በፖለቲካ ፓርቲዎችም በሌሎች አገራችን በምትፈልገን ህዝባችን በሚፈልገን ጉዳይ ላይ ትግላችን የሚቀጥል ነው የሚሆነው ማለት ነው። ወንተኑ የአማራ ፋኖ ህዝባዊ ድርጅት ማለት ለመጀመሪያ ጊዜ የአማራ ፋኖ ወደ አንድ መጥቶ ያቋቋመው ድርጅት ነው። የአማራ ፋኖ ህዝባዊ ድርጅት ከአንድ አመት በላይ ከመንግስት ጋር የሰላማዊ የድርድር ሂደቶችን አድርጓል። የዓለም አቀፍ ተቋማት የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት በተገኙበት ያ ሂደት ወደ መጨረሻ ሲጠናቀቅ አካባቢ አንዳንድ ወንድሞቻችን ይሄን አለመቀበል እና የግድ ደግሞ የሀገር ጉዳይ ስለሆነ ይሄን የሚቀበሉ ወንድሞቻችን በጀርባ በተጨባጭ የሻቢያም የህወሓትም ኃይል ከሌሎች የቀጠናው ማተራመስ ከሚፈልጉ በተለይ ከዚህ ከቀይ ባህር ጋር ተያይዞ ምስራቅ አፍሪካ ላይ ያለውን ሁከትና ለመረጋጋት በማባባስ ኢትዮጵያም ያልተረጋጋ መንግስት ኑሯት የሚፈለጉት ሀገራት ጥቅም እንድታስከብር በሚሄድ መልኩ የሄደ ስናየው እንግዲህ ወንድሞቻችን ጭምር ይሄን ምርጫ እንዲመርጡ እና ሀገራችን መጀመሪያ ያስቀድመን የአማራን ጥያቄዎችም መለው የኢትዮጵያን ጥያቄ ያስፈጸምን መሄድ የምንችለው ሀገር ሲኖረን ከዚህ አንፃር እኛ ምርጫችን ወደዚህ አድርገናል። የቀሩ ወንድሞቻችን ግን አሉ፣ እየሰራንበት ነው። በእርግጠኝነት የድርድሩ የስምምነቱ አካል ይሆናሉ ብለን ነው የምናስበው ማለት ነው።